ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት ሂደትም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። እንዲሁም ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ የቀን ቤተሰብ ቃላት መመስረት በቀ ቤተሰብ ቃላት ምስረታ የሚል ነው። በደንብ አድርጋችሁ ተከታተሉኝ፣ እኔ ያነብላችኋለሁ። እንግዲህ ቀ እንደምታዩት የቀ ቤተሰብ ማለት እዚህ ጋር ያ ቀ እቺ ቀ ትባላለች። የመጀመሪያ ፊደል ቀ ቁ ቂ ቃ ቄ ቅ ቆ ከቀ እስከ ቆ ያሉትን ፊደል ቃላት መስርቼን ይዤላችሁ የቀረብኩኝ። እናንተ በደንብ አድርጋችሁ ተከታተሉኝ። ቀማ ቀማ ይላል። እንግዲህ ቀ የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ። ቀማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀጠነ ቀጠነ ይላል። እንግዲህ ቀ የመጀመሪያ ፊደል ናት። ጥ የመጀመሪያ ናት። ተ ደግሞ ቀጠነ። ነ ደግሞ የነ ቤተሰብ የመጀመሪያ ፊደል። ቀጠነ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ ቀረ ቀረ። እንግዲህ ቀ የመጀመሪያ ናት። ረ የመጀመሪያ ናት። ቀረ የሚል ቃል ይመሰርትልናል። ወደ ቀጣዩ ደግሞ ወደ ቁ ስንሄድ ቁልፍ ይላል። እንግዲህ እንደምታዩት ቁ እንግዲህ የቀ ቤተሰብ ሁለተኛ፣ ል ደግሞ የለ ቤተሰብ ስድስተኛ፣ ፍ ደግሞ የፈ ቤተሰብ ስድስተኛ። ቁልፍ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቁመት ይላል። እንግዲህ እንደምታዩት ቁመት እንግዲህ ቁ የቀ ቤተሰብ ሁለተኛ ናት። መ ደግሞ የመጀመሪያ ፊደል ናት። ተ ደግሞ የተ ቤተሰብ ስድስተኛ የምናገኛት። ቁመት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቁስ ይላል። እንደምታዩት እንግዲህ ቁ እንግዲህ የቀ ቤተሰብ ሁለተኛ፣ ስ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ማለት ነው። ቁስ የሚል ቃል ይመሰርትልናል ማለት ነው። እንደገና ወደ ሶስተኛዋ ፊደል ስንሄድ ደግሞ ቄም ይላል። እንደምታዩት እንግዲህ ቄ እንግዲህ የቀ ቤተሰብ ሶስተኛ ናት። መ ደግሞ የመ ቤተሰብ ስድስተኛ። ቄም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቂመኛ ይላል። እንግዲህ በአንድ ላይ ስናነበው ቂመኛ እንግዲህ ቂ የቀ ቤተሰብ ሶስተኛ ናት። መ ደግሞ የመጀመሪያ ፊደል ናት። ኘ ደግሞ የኘ ቤተሰብ አራተኛ። ቂመኛ ይላል። ወደ ቀጣዩ ስንሄድ ደግሞ ቄል ይላል። እንግዲህ እንደምታዩት ቄ እንግዲህ የቀ ቤተሰብ ሶስተኛ፣ ለ ደግሞ የለ ቤተሰብ ስድስተኛ። ቄል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቃ እንግዲህ እቺ ቃ ትባላለች። በቃ ደግሞ የመሰረትናቸው እንያት ቃና ይላል። በአንድ ላይ ስናነበው ቃና የሚል ቃል ይሰጥናል። ቃ እንግዲህ የቀ ቤተሰብ አራተኛ ና ደግሞ የነ ቤተሰብ አራተኛ። ቃና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቃሪያ ይላል። ቃሪያ ይላል። እንግዲህ እንደምታዩት ቃ እንግዲህ የቀ ቤተሰብ አራተኛ ናት። ሪያ ደግሞ የረ ቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ የምናገኛት ማለት ነው። ቃሪያ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቃል ይላል። እንግዲህ ቃል በአንድ ላይ ስናነበው ቃ እንግዲህ የቀ ቤተሰብ አራተኛ፣ ላይ ደግሞ የለ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ቃል የሚል ይሰጠናል ማለት ነው።
ወደ ቀጣይዋ ስንሄድ ደግሞ ወደ ቄ እንግዲህ እቺ ቄ ትባላለች። ቄራ ይላል እንግዲህ እንደምታዩት ይሄ ቄራ። እቺ ቄ እንግዲህ የቀ ቤተሰብ ሁና አምስተኛ የምናገኛት ናት። ራ ደግሞ የረ ቤተሰብ አራተኛ ቄራ ቄራ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቄስ ቄስ ይላል እንግዲህ ቄ እንግዲህ የቀ ቤተሰብ አምስተኛ፣ ሴ ደግሞ የሰ ቤተሰብ ስድስተኛ ቄስ ቄስ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነቄ ነቄ ይላል እንግዲህ ነ የመጀመሪያ ፊደል ናት። ቄ ደግሞ የቀ ቤተሰብ ሁና አምስተኛ የምናገኛት ማለት ነው። ነቄ ነቄ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቅ እንግዲህ እቺ ቅ ትባላለች። ወደ ቅ ቅመም ይላል በአንድ ላይ ስናነበው ቅመም። እንግዲህ ቅ የቀ ቤተሰብ ሁና ስድስተኛ የምናገኛት ናት። መ ደግሞ የመጀመሪያ ፊደል ናት። ም ደግሞ የመ ቤተሰብ ሁና ስድስተኛ የምናገኛት ማለት ነው። ቅመም ይላል በአንድ ላይ ስናነበው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቅል ይላል እንግዲህ እንደምታዩት ቅ እንግዲህ የቀ ቤተሰብ ስድስተኛ ነው የምናገኛት። ል ደግሞ የለ ቤተሰብ ስድስተኛ ቅል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቅኔ ይላል እንደምታዩት እንግዲህ ቅኔ እንግዲህ ቅ የቀ ቤተሰብ ስድስተኛ ነው የምናገኛት። ኔ ደግሞ የነ ቤተሰብ አምስተኛ እናገኛታለን ማለት ነው። ቅኔ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቆ እንግዲህ እቺ የምታዩት ቆ ናት። ቆ ከዛ ቀጥለን ደግሞ በቆ የመሰረትናቸውን ቃላት ደግሞ እንያቸው። ቆሎ ይላል በአንድ ላይ ስናነበው ቆሎ። እንግዲህ ቆ የቀ ቤተሰብ ሁና ሰባተኛ ነው የምናገኛት። ሎ ደግሞ የለ ቤተሰብ ሁና ሰባተኛ ቆሎ ይላል በአንድ ላይ እንግዲህ ቆሎ የሚል ቃል ይመሰርትልናል ማለት ነው። ቆሎ። እንደገና ወደ ቀጣዩ ስንሄድ ደግሞ እንግዲህ ቁስል ይላል እንግዲህ የምታዩት ቁስል። እንግዲህ ቁ የቀ ቤተሰብ ሰባተኛ ናት። ስ ደግሞ የሰ ቤተሰብ ስድስተኛ ነው የምናገኛት። ል ደግሞ ቁስል ይላል እንግዲህ ቁ የቀ ቤተሰብ ሰባተኛ፣ ስ ደግሞ የሰ ቤተሰብ ስድስተኛ፣ ል ደግሞ የለ ቤተሰብ የመጀመሪያ ለ ማለት ነው። ቁስል የሚል ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቆረጠ ይላል እንደምታዩት ቆረጠ። እንግዲህ ቆ የቀ ቤተሰብ ሰባተኛ ነው። ረ ደግሞ የመጀመሪያ ፊደል ናት። ጠ የመጀመሪያ ፊደል ናቸው እነዚህ። ቆረጠ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩዋቸው እነዚህ የመጀመሪያ ፊደላት ናቸው። እነዚህ የመጀመሪያ ፊደላት ከቀ እስከ ቆ በእነዚህ እንግዲህ ቃላት መስርቼ ነው ይዤላችሁ የቀረብኩ የነበረ። ስለዚህ ዛሬ በዚህ ቪዲዮ የዛሬ ቪዲዮ እስከዚህ ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።